ጤናስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። የዛሬው የወቅታዊ ዝግጅታችን በአማራ ክልል የንግድና ገበያ ልማት ቢሮ ስራዎች ላይ ትኩረቱን ያደረገ ይሆናል። ከንግድ ጋር የተያዙ ጉዳዮችን እያነሳን ቆይታ የምናደርገው ለምናነሳቸው ሀሳቦች ምላሽና ማብራሪያ ሊሰጡን የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ስቱዲያችን ተገኝተዋል። ዶክተር ሀሳብ አስተያየቶትን ሊሰጡን ስለመጡ እጅግ አድርገን እናመሰግናለን። እንኳን ደህና መጡ። እንኳን ቆያችሁን። እኔም አመሰግናለሁ። መልካም። እንግዲህ ቢሮ አጠቃላይ የግብይት ሁኔታን የሚመራ ተቋም ነውና እንደመጀመሪያ እንደው የንግድ ግብይት ስርዓቱን በዘመናዊና በተቀላጠፈ መንገድ ለመምራት ምን ስራዎች እየተሰሩ ነው የሚለውን የመጀመሪያ ጉዳያችን አድርገን እናንሳ። ጥሩ ጥያቄ ነው። እንግዲህ በእኛ በኩል የክልሉ ተቋሙ ሲቋቋም ከሰጡን ትልልቅ ስራዎች አንዱ ምናልባትም በስትራቴጂክ ጉዳዮች ተብለው ከተለዩ 5 ጉዳዮች ውስጥ አንዱ አሁን ያነሳው ነው። ይሄ በውስጡ በጣም ትልቅ ቁም ነገሮች ያሉበት ነው። እንደ ንግድ አንዱ በዓላማ ደረጃም ንግድና ግብይትን ዘመናዊ ማድረግ፣ የተሳለጠ ማድረግ፣ ተደራሽ ማድረግ የሚል ነው በትልቁ የምንሰራበት። ከዚህ አኳያ በሁለት ባህሪ ያላቸው ስራዎች ተቋማችን እየሰራ ነው። አንዱ ንግድና ግብይት አሁን ዘመኑ የደረሰበት ዓለም የደረሰበት ህገወጥነትንም ለመከላከል ቀልጥፍናንም ለመጨመር በቴክኖሎጂ የተደገፈ የንግድና ግብይት ስርዓት ማረጋገጥ ነው። አንዱ ይሄ ነው። ለምሳሌ ከቴክኖሎጂ አጠቃቀማችን አኳያ ወደ ዘመናዊ የግብይት የንግድ ስርዓት ለመግባት 4 ቴክኖሎጂዎች የኛ ተቋም ይጠቀማል። አንዱ የንግድ ምዝገባና የፈቃድ አሰጣጥ፣ ፈቃድ የማደስ፣ ስም የመቀየር የምንላቸው በትልቁ የኛ የንግዱ ማህበረሰብ የሚፈልገው ሰፊ አገልግሎት አለ። እሱን በቴክኖሎጂ ነው የምንሰጠው። ይሄ ምናልባትም ከዚህ በፊት ከቦታ ከወረዳ ወደ ዞን ከዞን ወደ ክልል እንቅስቃሴ የሚጠይቅ ወጪን የሚጠይቅ ጊዜን የሚጠይቅ ስራ ነው የነበረው። ስለዚህ ይሄ አገልግሎት በእኛ አሁን በዚህ ዓመት እንኳን ብንወስደው እስከ 11ኛ ወር መጨረሻ ድረስ ለ603,000 አገልግሎቶችን በኦንላይን ሰጠናል። ስለዚህ ጊዜን ይቆጥባል፣ ገንዘብን ይቆጥባል፣ ብልሹ አሰራርን መከላከል ይችላል ማለት ነው። አንዱ ይሄ ነው። ሁለተኛው የገበያ ዋጋ መረጃ ነው። ያው በአዋጅ የተሰጠን ስልጠና የንግድና ገበያ ልማት አንዱ ትልቁ ስራው የተለያዩ ምርትና አገልግሎቶች ገበያ ላይ ይውላሉ። የነዚህ ሳምንታዊ ዋጋ፣ የዕለት ዋጋ ምን ያህል እንደሆነ መረጃ ይይዛል። ይሄን መረጃ ከአካባቢ ያለዋውጣል። ምናልባትም አንዳንድ አካላት ይሄን ለመተንተን የሚጠቀሙ አካላት ሲኖር መረጃውን እናጋራለን። ይሄን በቴክኖሎጂ ነው የሚሰራው ማለት ነው። ሶስተኛው ምርት ያለ ግን ደግሞ በመካከል ደላላ ስለሚገባ ወይንም በተራዘመ የግብይት ሰንሰለት ዋጋው ጨምሮ የሸማቹ ላይ ስለሚደርስ ይሄንን የሚፈታ ምርት የታለ፣ በምን ያህል መጠን ነው ምርቱ ያለ፣ የሚሸጥበት ዋጋ ምን ያህል ነው የሚለውን መረጃ የሚያለዋውጥ ምርት ያለበት ቦታ የት ነው፣ ምርት የሚፈለግበት ምርት ፈላጊ ደግሞ የሆነ ቦታ ላይ ሆኖ ሁለቱንም የሚያገናኝ ቴክኖሎጂ አልምተን ጀምረናል። እያሳደግነው እንሄዳለን። ነዳጅ በተወሰነ ባህሪው ገበያ ላይ የሚፈለግ መሰረታዊ ምርት ነው። ይሄ ምርት ያለ ብክነት በአሰራር እንዲሸጥ ለማድረግ ጥረት ተደርጎ ነበር። የቴሌብር ተዘጋጅቷል። ሲቢኢ ብርም እዛ ውስጥ አለበት። እያንዳንዱ ተጠቃሚ አካውንት ከፍቷል። ሹፌሩ አካውንት ከፍቷል። ነዳጅ ማደያ ላይ መግዛት ሲፈልግ ምን ያህል መጠን እንደተሰጠው ይታወቃል። ገንዘቡን የከፈለው ይታወቃል። ስለዚህ ምናልባትም በጀሪካና በተለያየ በበርሚል ወደ ህገወጥ የሚሄደውን የነዳጅ መጠን ለመቀነስ ይሄም የራሱ አስተዋጽኦ አለው። ሌላኛውና በትልቁ እነዚህ ከቴክኖሎጂ አኳያ ነው። ሌሎች ደግሞ የገበያ መሰረተ ልማት የምንላቸው አሉ ሊያዘምኑ የሚችሉ ለምሳሌ የኛን ሁኔታ ብትመለከተው የገበያ ሁኔታችን ያው ድሮ የምታውቀው አንተም ወይ ዛፍ ጥላ ስር ነው ወይ ደግሞ ሜዳ ላይ ነው ወይ ደግሞ መንገድ ላይ ነው።
ይሄ የአማራ ክልልን ህዝብ አይመጥንም። አቧራ ላይ መገበያየት፣ ክረምት ሲሆን ጭቃ ላይ መገበያየት፣ ፀሐይ የመታው ምርት ፀሐይ የመታው መገበያየት ለጤናም ለዝመናም አይመችም። ሁለተኛው እነዚህ የምናውቃቸው የገበያ ማዕከሎች ለህገ ወጥ ንግድና ለደላላ የተመቹ ናቸው። ስለዚህ ግብይቱ ይዘበራረቃል። ምንድነው ያደረግነው? ያው ከዚህ በፊትም እናንተም ጋር አንስተነዋል። ዘመናዊ የገበያ ማዕከሎች ይኖሩናል። እነዚህ ዘመናዊ የገበያ ማዕከሎች መስርተናቸዋል፣ ተደራጅተዋል፣ ተገንብተው አልቀው ስራ ጀምረዋል። አሁንም በዚህ ዓመት የጀመርናቸው አሉ። 4 አይነት የምርት አይነቶች ይቀርባሉ። የኢንዱስትሪ ምርት ይቀርባል፣ የፍጆታ ምርቶች፣ የሰብል ምርት ይቀርባል፣ የእንስሳት ውጤቶች ይቀርባሉ፣ አትክልትና ፍራፍሬ ይቀርባሉ። ከውጩ ገበያ ከ7% እስከ 20% ልዩነት አለው። እንደ ምርት አይነቱ ይለያያል። ስፋት ያንሰዋል። ህብረተሰቡ አስፉት፣ ጅምሩ ጥሩ ነው እንዳታቋርጡት ብሎናል። ይህን እያጠናከርነው እንሄዳለን ማለት ነው። ከንግድ ጋር ተያይዞ የሚነሳው ሌላኛው የህገወጥ ንግድ ነው። በተለይም ደግሞ በፍጆታ ምርቶች አካባቢ የሚስተዋል የህገወጥ ንግድ ቀጥተኛ የህዝቡ ኑሮ ላይ ጫና እንዳለ ይታወቃልና የህገወጥ ንግድን ለመቆጣጠርስ ቢሮ ምንድነው እያከናወነ ያለው? የተቋማችን አንዱ ተልእኮም ይሄ ነው። ቅድም ያልሁም በቴክኖሎጂ መደገፋችንም በገበያ ማዕከል መደገፋችንም ህገወጥነትን ለመቀነስ ወደ ህጋዊ የግብይትና የንግድ ስርዓት እንዲጎለብት ነው። እሱንም አድርገን ህገወጥነት አሁንም ችግር ነው። እንግዲህ ህገወጥነት በተለያየ ገጽ ባህሪው ይመሰረታል። ንግዱ ጤናማ ካልሆነ የማህበረሰቡን የዕለት ተዕለት ህይወት ይጎዳል፣ የሀገር ኢኮኖሚ ይጎዳል። በዚህ ልክ በስትራቴጂክ ጉዳዮቻችን ካስቀመጥናቸው አንዱ ጉዳይ ሆኖ ህገወጥነትን ለመከላከል እንደ ተቋም የምንሰራው ስራ አለ። ከተቋምም ማለፍ ብለን በግብረ ኃይል የምንሰራቸው ስራዎች አሉ። የክልሉ ህገወጥነትና ኮንትሮባንድ ግብረ ኃይል የምንለው አለ። ሰፋ ያለ የኮሚቴ አባል ያለበት ነው። በሱ መንገድ እየሰራን ነው። አሁን በሶስት መንገድ የምናደርገውን ቁጥጥር ላንሳ። እዚህ ላይ ያው አጠቃላይ ይሄ የጸጥታ ችግሩ እንዲህ የሚያመጣው ተጨማሪ ነገር እንዳለ ተወስዶ እንደዛም ሆኖ ህገወጥነት የህብረተሰቡን የዕለት ተዕለት ኑሮ የዋጋ ውድነትን ተጽዕኖ የሚፈጥር ባህሪ ስላለው በእኛ ረገድ አንዱ የበር ከበር ቁጥጥር የምንለው አለ። የንግድ ተቋም ሙያተኞች በመንቀሳቀስ በድርጅቶች ማደያ ሊሆን ይችላል፣ ትልልቅ ጀምላ አከፋፋዮች ሊሆን ይችላል፣ ቸርቻሪዎች ሊሆኑ ይችላሉ። በእነዚህ ቦታዎች ሂደው መስፈርቶች ተዘጋጅተውላቸው ንግድ ፈቃድ አለው ወይ፣ የተፈቀደለትን ምርት ነው ወይ ያቀረበው፣ የቀረበው ምርት ጥራት አለው ወይ፣ መለኪያ መሳሪያው ህጋዊ ነው ወይ፣ ግብይቱን የሚፈጽመው በደረሰኝ ነው ወይ የሚሉ ነገሮችን ታሳቢ አድርገው ተቋሙ ይፈተሻል፣ ያጎደለውን እንዲያስተካክል ይደረጋል። ምናልባትም የጉዳቱ መጠን በህብረተሰብ ጤንነት ላይ በአጠቃላይ በንግድ ስርዓቱ ላይ ተመዝኖ ህጋዊ እርምጃ የሚወሰድበት ህጋዊ እርምጃ ይወሰድበታል። አስተዳደራዊ እርምጃ የሚወሰድበት ደግሞ አስተዳደራዊ እርምጃ ይወሰድበታል። እስከ 11 ወሩ ድረስ ካሉን በወቅቱ በ2018 እጃችን ላይ ከነበሩት ወደ 352052 ነጋዴዎች ውስጥ ፍተሻ አድርገን አንድ ተቋም ላይ 2 ጉድለትም ሊገኝ ይችላል 112000 ጉድለቶች አግኝተን እነሱን ለማስተካከል ጥረት ተደርጓል። ይሄ ምናልባትም የምርት ጥራት ችግር ሊሆን ይችላል፣ ያለ ፈቃድ መነገድ ሊሆን ይችላል፣ የመለኪያ መሳሪያው ተሸማቹን የሚጎዳ ሊሆን ይችላል። እንደዚህ አይነት ባህሪ ያላቸውን ችግሮች ለይተን አስተዳደራዊ እርምጃ ተወስደዋል። ህገወጥነትን ስናነሳ ቀጥተኛ የጤናም ችግር ለምሳሌ ያልተፈቀደላቸው ምርቶች ሊሆኑ ይችላሉ፣ ጊዜ ያለፈባቸው ምርቶችም ሊሆኑ ይችላሉና እንደዚህ ያሉ ቀጥተኛ የህብረተሰቡ ጤና ላይም ተጽዕኖ ሊያሳድሩ የሚችሉ የህገወጥ ንግዶች ላይ የተሰማሩትንም ጠንከር ያለ ህጋዊ እርምጃ ከአስተዳደራዊ እርምጃዎች ባሻገር የህግ ተጠያቂነት የውሳኔ የሚሰጥባቸው ተጠያቂነቶችን ጭምር እስከዛን ድረስ እንዲሄድ ጠንከር ያለ ፍተሻ ከማድረግ አንጻር አሁን በዝንባሌ ደረጃ እዛም እዚህም እያስተዋል ነው ያለው ነገር የመጠቀሚያ ጊዜው ያለፈበት ምርት
ለገበያ ማቅረብ ነው። ለምሳሌ የህፃናት መጠጦች አሉ። ጁስ ሊሆን ይችላል፣ ለስላሳ መጠጥ ሊሆን ይችላል፣ የተለያዩ የመዋቢያ እቃዎች ሊሆኑ ይችላሉ። እነዚህን በር ከበር ፍተሻ በማድረጋችን ወደ 74 ሚሊዮን ብር የሚያወጣ ምርት እንዲወገድ አድርገናል። ይሄ ማቃጠል ነው። ለምን በየትኛው መመዘኛ ተመልሶ ጥቅም ላይ ሊውል የሚችል አይደለም። የመጠቀሚያ ጊዜው አልፎበታል። ይሄ ምርት ከዚህ እስከዚህ ጊዜ ድረስ ቆይቶ ጤናማ እስከሆነ ድረስ መጠቀም እንችላለን። ከዚህ በኋላ ግን ባህሪው ስለሚቀየር መወገድ አለበት የተባለ ስለሆነ ምርቱን ቀምተን በኮሚቴ እንዲወገድ ተደርጓል። አንዱ ይሄ ነው። ሁለተኛው ለምሳሌ የቁም እንስሳት ከቦታ ቦታ ግብይቱ የሚዘዋወርበት ስርዓት አለው። ምን አይነት ከብቶች ነው የሚንቀሳቀሱት፣ ወዴት ነው የሚሄዱት የሚለውን ይሄን በዝርዝር ቁጥጥር እናደርጋለን። ይሄን ከማድረግ አኳያ ይሄ አስተዳደራዊ እርምጃው እንደተጠበቀ ሆኖ ህጋዊ እርምጃው ጎላ ይላል። ለምሳሌ ከእንስሳት አኳያ ከ24 ሚሊዮን ብር በላይ የሚያወጣ ዋጋ እንስሳቶችን ወርሰን ሽጠን ለመንግስት ገበያ አድርገናል። ይሄ ማስጠንቀቂያ የምትሰጠው ይሄ ፈቃዱን የምትቀማው ነገር እንደተጠበቀ ሆኖ በተጨባጭ ሁለተኛ እዛ ድርጊት ውስጥ እንዳይሳተፍ የምናደርግበት ትልቅ ጉልበት ነው ማለት ነው። ከነዳጅ አኳያም ወደ 700,000 ሊትር የሚሆን ነዳጅ በህገ ወጥ መንገድ ሲያዘዋውሩ ይዘን ተወርሶ ለመንግስት ገቢ ሆኗል። ይሄ ከፖሊስ ጋር ከፍትህ ጋር ሆነን የምንሰራው ስራ ነው። በትልቁ ምንድነው ህገ ወጥነት አሁን ሆኖ ያገኘነው ከቁጥር ባሻገር ነው። ትቀጣዋለህ ዙሮ እዛው ይሄዳል፣ ትቀጣዋለህ ዙሮ እዛው ይገባል። ግን ስርዓቱን እንዴት እናስተካክለው ነው እኛ እየሰራን ያለ። እንዴት ዝንባሌውን እንዴት እንቀንሰው? እንግዲህ አንዱ ቀደምም ላነሳለ የፈለኩት በገንዘብ ያለው እንደተጠበቀ ሆኖ ወደ ፍርድ ቤት የቀረቡ ኬዞች አሉ ያቀረብናቸው። እነሱ ኬዞች የተቀጡ አሉ፣ ደግሞ በተለያየ ደረጃ ያሉ አሉ። ከ1200 በላይ ኬዞች ለፍርድ ቤት እንዲቀርቡ ተደረገ። ክስ ተመስርቶባቸው ማለት ነው። ክስ ተመስርቶባቸው 331 ውሳኔ አግኝተዋል። ውሳኔ ካገኙት ውስጥ ወደ 280 የሚሆኑት ጥፋተኛ ተብለው በስራት በተጨማሪ ገንዘብ እንዲቀጡ ተደርጓል። ይሄ ምናልባት ከዚህ ከንብረቱ መውረስ በላይ ደግሞ አጥፊውን የምትቀጣበት ስርዓት ስለሆነ እንደዚህ አድርገን ሁኔታውን በተናበበ መንገድ ችግሩን ለመፍታት ጥረት እየተደረገ ነው። የነዳጁ ሁኔታውን ቀደም ሲል በተለይ ባለፉት ጊዜያት ከመካከለኛው ምስራቅ ጋርም ተያይዞ እጥረት እንደነበረ ይታወሳል። ነዳጅ በአጠቃላይ አሁን እያነሱልን ያለው የህገወጡ ጉዳይም ጭምር የዘርፉ ላይ ፈተና እንደሆነ ይታወቃል። በጠቅላላው ግን የነዳጅ እጥረት ከተከሰተ ጊዜ ጀምሮ በአማራ ክልል ያለው የአቅርቦት መውጣትና መውረድ እንዳለ ይነገራል። አሁን ያለው ሁኔታ ምን ይመስላል የሚለውን አንስተውልን ለመከላከል በፍትሃዊ በሆነ መንገድ ለማሰራጨት የሚሰራውን ስራ ቀጥለን እናነሳለን። እንግዲህ የሚገርመው ሁለት ነገሮች ነው የተገጣጠሙት። በክልላችን ነዳጅ በስፋት የሚፈለግበት ለመስኖ ልማት፣ ለኤክስፖርት ምርት ለማጓጓዝ፣ ለመካናይዜሽን፣ ለግብአት ማሰራጨት እና የመንግስትና የግል ፕሮጀክቶች ኮንስትራክሽን አገልግሎቱ በስፋት ወደ ስራ የሚገባበት ወቅት ላይ ነበር እጥረቱ የተፈጠረው። ያው ይሄ ይታወቃል። ዓለም ላይ የተከሰተው የመካከለኛው ምስራቅ ግጭት ይታወቃል። ነዳጅ በእጅጉ ይፈለጋል። በዚያ ጊዜ የክልሉን አጠቃላይ የሆነ ልማት ለማሳለጥ ነዳጅ በስፋት ይፈለጋል። ደግሞ በዛን ወቅት ይሄ ሁኔታ ተፈጠረ። ስለዚህ እንትኑ መጨናነቁ ይሄ ሁኔታ ክረምት ላይ ቢሆን ምናልባትም እንትን ማለትህ ይሄ ሁኔታውን ተሸክሞ የመቆየት ሁኔታ ጫናው ይቀንሳል። ይሄ ሁኔታ አንድ ላይ ሆነና በጣም ህብረተሰቡ ላይ ጫና ፈጠረ። እንደዛም ሆኖ መንግስታችን እውነት ለመናገር የትኛውንም አይነት የግብይት ስርዓት ተከትሎ ሌሎች ሀገሮች በችግሩ ውስጥ እንደቆዩት አይደለንም። እኛ መንግስት ሌሎች የግዢ አማራጮችን በተዘጋው አካባቢ በተዘጋው መስመር ይመጣ የነበረውን ነዳጅ ለማካካስ የሚያስችል በሌላ ላይን የግዢ ተፈጽሞ በወቅቱ ብዙም ሳይቆይ ሁኔታው እንዲስተካከል ተደርጓል።
አሁን ከአቅርቦቱ አኳያ ግጭቱ ከነበረበት በፊት ወደ ነበረው ተመልሷል። አቅርቦቱ በቀን እስካሁን ድረስ ወደ ክልላችን 286 ሚሊዮን ሊትር ናፍጣ፣ ቤንዚንና ኬሮሲን ገብቷል። በብዛት የሚፈለገው ናፍጣ ነው። ወደ 260 ሚሊዮን ሊትር ናፍጣ ወደ ክልላችን ገብቷል። ይሄ ቁጥሩ ቀላል አይደለም። ይሄ አቅርቦት ሚዛኑን ጠብቆ እንዲሄድ ከሚመለከታቸው አካላት ጋር እየተነጋገርን ችግሩን ለመፍታት ትልቅ ጥረት ተደርጓል። ይሄ የክልላችን መንግስትም ሁኔታውን ተረድቶ ከሚመለከታቸው አካላት ጋር እየተገናኘ በዚህ ረገድ አሁን ችግሩ አቅርቦቱ የተሻለ ነው። የሚመጣው ነዳጅ ከምዝበራ ነፃ ሆኖ በየመንገዱም ከዛም በኋላ በየማደያዎች ከደረሰም በኋላ ከምዝበራ ነፃ እንዲሆን ምን ያህል አይነት ጠንካራ ቁጥጥር ነው እየተደረገ ያለው? ማደያ ከገባ በኋላ ያለው ስርጭት ተጓጉዞ ወደ ማደያዎችም እስኪመጣ ያለው ነገር እኛ ክልል ላይ ፈተና ሆኗል። አንዱ ከወደብ የተጫኑ መኪናዎች እንደ ሰላሙ ጊዜ በቀላሉ ነድተው ክልላችን ላይ በሰዓት አይደርሱም። ምናልባት ከበፊት 3 ቀን 4 ቀን ይፈጅ የነበረ መንገድ አሁን እስከ 10 ቀን ድረስ እስከ 15 ቀን ድረስ የሚወስድባቸው አሉ። አንዳንድ ቦታም የክልላችን መንግስት ችግሩን ተረድቶ በእጀባ ጭምር ስለምናሻግራቸው ማለት ነው። አንዱ ይሄ ፈተና አለ። በዘገየ ቁጥር ወደሚፈለገው ቦታ ደርሰህ ለልማቱ የምታሳልጥበት ሁኔታ የራሱ የሆነ ችግር አለ። አንዳንድ ቦታም እናንተም እንደምታውቁት ነዳጅ መንገድ ላይ ያለ ጽንፈኛ ኃይል የነዳጅ ቦቲ ማቃጠል፣ የነዳጅ ቦቲ በጥይት መጥቶ እንዲፈስ ማድረግ ያው የአገር ሀብት ነው። በዚህ መንገድ የሚባክንብን ነገር አንዱ ነው። በዋናነት ግን ወደ ማደያ ከገባ በኋላ ስርጭቱ በምን አይነት ስርዓት ይሄዳል ነው። እንግዲህ ቅድም እንዳልኩ በተለይ ይሄ እጥረቱ በነበረበት ጊዜ ወደ ክልላችን የሚገባው ነዳጅ በእጅጉ ባጠረበት ጊዜ በእጅጉ ደግሞ የህገወጥ አሰራሩ ጎላ ብሎ ታይቷል። አንደኛ ያለችውን የሆነ ሀብት ሲያጥርህ እሷን ለማግኘት ሁሉም ሰው ባልተገባ መንገድ ሂዶ ነዳጇን ለማግኘት ፍላጎት ስለነበረ ማደያዎች አካባቢ መጨናነቅ ነበር። የተፈቀደለትም ያልተፈቀደለትም ወደ ማደያዎች ሂዶ በህገወጥ መንገድ ነዳጅ ለማውጣት ፍላጎት ነበር። በተወሰነ ደረጃ የተደራጀ ኮሚቴ ነበር። እሱ ሁኔታዎችን ለመከላከል ጥረት አድርጓል። እዚህ አኳያ ስንመለከት ለምሳሌ ባለማደያዎች ብዙ ጊዜ እንገመግማለን፣ እንቀጣለን። ቅድም ያልኩ መጠን ያህል ነዳጅ እንወርሳለን። በስራት የተቀጡ አሉ፣ በገንዘብ የተቀጡ አሉ። እንዲህም ሆኖ ባለማደያዎች በሁለት መንገድ ብዝበዛ ይፈጽማሉ። አንዱ ዋጋ ጨምሮ በመሸጥ አሁን የመጣ ምልክት አለ። ሁለተኛው ደግሞ ላልተፈቀደለት አካል እጥረት በተከሰተ ጊዜ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ተራ ቀደማ ወጣ። ያለውን ነዳጅ ለወሳኝ ኢኮኖሚያዊ ሁኔታ መጠቀም አለብን፣ ትኩረት ለሚሰጣቸው ለምሳሌ ለህዝብ ትራንስፖርት፣ ለወጪ ገቢ ንግድ፣ ለግብአት አቅርቦት ለምሳሌ ማዳበሪያ ወደ አርሶ አደሩ የማድረስ ምርጥ ዘር የማቅረብ እንደዚህ አይነቱ ለሆስፒታሎቹ፣ ለዩኒቨርሲቲዎቻችን ለነዚህ ተራ ቀደም አወጣና በሱ መንገድ እናገልግል ተባለ። ከዚህ ወጣ ብሎ ለማይገባው አካል ነዳጅ የመስጠት ሁኔታ ነበር። ይሄ ብቻ አይደለም። አሁን ማነሳው ከባለማደያዎች አኳያ ነው። ነዳጁን የሚወስዱት ተጠቃሚዎች በራሳቸው ደግሞ የራሳቸው ጉድለት ተገኘባቸው። ለምሳሌ የህዝብ ትራንስፖርት አገልግሎት እሰጣለሁ ብሎ ነዳጅ ተሰጠውና ነዳጁን ወስዶ አገልግሎቱን ከመስጠት ይልቅ ነዳጁን አልቦ ሸጦ ገንዘቡን ወደ ኪሱ የሚከትም አግኝተናል። ይሄ ስፋቱም ቀላል አልነበረም። ሁለተኛው ተጠቃሚው ራሱ ህግን አክብሮ በተሰጠው መንገድ ህዝቡን ከማገልገል ይልቅ በአቋራጭ የራሱን ጥቅም አስልቶ ነገሮችን ወዳልተገባ ሁኔታ የመምራት አዝማሚያም ነበር። ሶስተኛው የግብይት ተዋናይ የምንላቸው አለ። ይሄ ተቆጣጣሪ የኛን ተቋም ጨምሮ የጸጥታ አካላት ሁኔታውን እንዲያግዙ እዛ ላይ ስምሪት የተሰጣቸው አካላት አሉ። እነዚህ የተወሰነው በእንዝላልነት የተወሰነው ደግሞ ያልተገባ ጥቅም ከዛ ለማግኘት በሚል ሰበብ
ሁኔታዎችን ህገወጥነቱን አሟልቶ መከላከል ያልተቻለበት ሁኔታ ነው የነበረው። ዞሮ ዞሮ እነዚህን ይሄ የቅድም ያልኩ የህገወጥና ኮንትሮባንድ ግብረ ኃይል የሚባለው በተለይ ፖሊስ፣ ፍትህ እኛ ጋር ተቀናጅተው የሚያዙ ኬዞችን ወደ ፍርድ ወደ ፍትህ አካል እየቀረቡ እንዲቀጡ እንዲታረሙ የማድረግ ትልቅ ስራ ተሰርቷል። በዚህ ምክንያት አሁን በደረጃ በደረጃ ችግሩ እየተቀረፈ ነው። አሁን ሁለት ነገሮች ደግሞ ይገጣጠማሉ ከፊታችን። አንደኛ ለምሳሌ መስኖ አርሶ አደሩ ከዚህ በኋላ ነዳጅ አይፈልግም። አንድ ፕሮጀክቶቻችን በብዛት ክረምቱ ሲመጣ ስራቸውን ይቀንሳሉ። እንደ በጋው በስፋት አይሰሩ። የማዳበሪያ ማጓጓዝ እስከ ሐምሌ 15 ብታጓጉዝ እዛ በኋላ ጋብ ይላል። ከዚህ በኋላ ደግሞ በራሱ ጊዜ በራሱ ተፈጥሯዊ ሁኔታ ህገወጥነቱ የሚቀንስበት ሁኔታ ታስተውላለ። እንደዛም ሆኖ ግን ነዳጅ ላይ የሚፈለግ ምርት ስለሆነ ቁጥጥሩን እስካላጠበቅን ቅድም ባልሁ ሶስቱ ተዋናዮች ባለማደያው ባለሀብቱ እና በሱ ዙሪያ የሚሰሩ ሙያተኞች፣ ተቆጣጣሪ አካላት ንግድን ጨምሮ በዋናነት የንግድ በየደረጃው ያለ በየከተሞቹ ያለ የንግድ መዋቅር አመራሩም ሙያተኛውም ጤናማ ሆኖ እስካልሰራ ጊዜ ድረስ እና ተጠቃሚው ደግሞ ህግ አክብሮ በዛ ውስጥ ማለፍ እስካልቻለ ጊዜ ድረስ የነዳጅ ምርታችን መንግስት በትልቁ የሚደጉመው ነው። በትልቅ ድጎማ ከወደብ ሲመጣ ነዳጅ የ1 ሊትር ዋጋ እና መሆን ያለበት እንደ ማንኛውም ሸቀጥ ብታየው እንደሱ አይደለም። ከዚህ በላይ ምናልባትም እስከ 100 ብር ከሊትር የሚጨምርበት ሁኔታ ታገኛለ። ይሄ መንግስት እየደጎመ ነው። መንግስት ማዳበሪያን ይደጉማል፣ መንግስት ነዳጅን ይደጉማል። እንዳውም በትልቁ መንግስት ሰው ተኮር መሆኑን የምታየው እንዲህ አይነት አብዛኛውን ኢኮኖሚ የሚንቀሳቀስባቸው ወሳኝ ግብአቶችን ወሳኝ ምርቶች ላይ መንግስት እየደጎመ ነው ለህብረተሰቡ የሚያቀርበው። ያ በመሆኑ ምክንያት ህገወጥነቱንም ተቋቁመን የነዳጅ አቅርቦቱ ተስተካክሎ አሁን አገልግሎቱ በጥሩ ሁኔታ እየተሰጠ ነው ብሎ መውሰድ ይቻላል። በወንጀል ደረጃ ደግሞ ከበድ ያሉ ወንጀሎች ያሉት ነውና ህብረተሰቡም ደግሞ በዚህ ላይ ከፍ ያለ ሚና እንዳለው ይታወቃል። ጥቆማዎችን በመስጠት ለህገ ወጦች ባለመተባበር ከፍ ያለ ሚና እንዳለው ይታወቃል። ነገር ግን እንደዚህ ያለውን ሚና የሚወጣው ደግሞ በነዳጅ ምዝበራ ላይ በተሰማሩ ማደያዎች፣ አሽከርካሪዎች ከወደብ ጀምሮ እስከ ስርጭት ባለው ሂደት ውስጥ የሚገቡ ደላሎችም ሊሆኑ ይችላሉ። እነዚህ ላይ የሚወሰድ ጠንከር ያለ የህግ እርምጃ ነገሮች እንደሚያስተካክል ይጠበቃልና አሁን እናንተ በምትመሯቸው በምታስተዳድሯቸው ፍቃድ በመሰጧቸው በምትከታተሏቸው በምትቆጣጠሯቸው ማደያዎች ላይ ጨምሮ ምን አስተማሪ የሚባል የህጋዊ እርምጃዎች ተወስደዋል? ህግን አክብረው የሚሰሩ የንግድ ተቋማት ማደያዎችን ጨምሮ አሉ። እነዚህ እንዲበረታቱ እንፈልጋለን። ለይተንም እናቃቸዋለን። በችግር ውስጥ ያሉትን ደግሞ የማደያ ባለሀብቱ ጭምር ለህግ የቀረበበታል። በነገራችን ላይ በዚሁ ጉዳይ ነዳጅን በህገ ወጥ መንገድ በማዘዋወር እስከ 7 ዓመት ያስቀጣ ነው አለ እስር እስከ 7 ዓመት 1 ዓመት እንደ ችግሩ ስፋትና 5 ዓመት የታሰሩ አሉ። በዚህ ረገድ ፖሊስም ፍትህም ጥሩ ነው እያገዙን ያለ። አሁንም በፍርድ ቤት ክትትል የሚደረግባቸው አሉ። በቀጠሮ ላይ ያሉ ማስረጃ የማቅረብ ሂደቱን የመጠበቅ እንደዛ አይነት አሉ። ይሄ ብቻ አይደለም። በጣም የዛን ቀጠና የግብይት ስርዓት ያዛባሉ የምንላቸውን ማደያዎች ደግሞ ከ1 ዓመት እስከ 2 ዓመት ቶታሊ ከግብይት እንዲወጡ አድርገናቸዋል። ለምሳሌ ማዕከላዊ ጎንደር ይሄን አድርገናል። ሰሜን ጎጃም ይሄን አድርገናል። ያ በማደያ ደጋግሞ ህገወጥነትን የሚፈጽም ነዳጅን ባልተገባ ሁኔታ የሚያሰራጭ ስለሆነ አንተ ከንግዱ ቁም ብለን ያስቆምናቸዋል። ይሄ ውሳኔ በእኛ በንግድ ነው የሚሰራው። ከፖሊስና ከፍትህ ጋር ሆነን ደግሞ የምንሰራውን እኛ ህገወጥ ነዳጅን በአዋጅ ለማስተዳደር ስልጣን የተሰጠው አካል ንግድ ነው። አስፈላጊ መረጃዎችን እናደራጃለን። ከፖሊስ ጋር ሆነን ክሱ እንዲፋጠን እናደርጋለን። በዛ ልክ እየተሄደበት ነው ያለ። እዚህ ላይ ማተኮር ጥሩ ነው ብለን እኛም አሁን እየተነጋገርን ያለ ነው። የማስቀጣት አቅማችን ይስፋ ይፍጠን።
በፈጠነ ቁጥር ሌላው ደግሞ ወደዛ ህገወጥ ስርዓት ልግባ የሚለውን ማስቀረት ስለምንችል የማስቀጣት አቅማችን ይደግ፣ የማስቀጣት አቅማችን ደግሞ ፈጣን መሆን አለበት ብለን ርዕሰ መስተዳድራችንም ክቡር የክልላችን ርዕሰ መስተዳድርም አምነውበት ፖሊስና ፍትህ እነዚህን ድርጊቶች ነዳጅ ላይ የሚከሰቱ ድርጊቶችን በአፋጣኝ ውሳኔ የሚባል አለ። በአፋጣኝ ውሳኔ እየታዩ እርምጃ እንዲወሰድባቸው ይሄ ተጠናክሮ መቀጠል እንዳለበት ተነጋግረን በዛ ልክ እየሰራን ነው። እውነት ለመናገር ይሄን በማድረጋችን ነው የተወሰነ ማስታገስ የቻልን። ይሄን ባናደርግ ይሄ መጠናከር አለበት፣ የተሟላ መሆን አለበት። ህገወጥነትን አሟልተን ማስተካከልና ለህብረተሰቡ ዋስትና መሆን አለብን። ይሄን እናምናለን። ግን ደግሞ ያው እንደምታውቀው በተለያየ ደረጃ ያሉ ጣልቃ ገብነቶች አሉ። ባልተገባ ሁኔታ ለመጠቀም የመፈለግ ሁኔታ አለ። ይሄን እየታገልን ለህብረተሰቡ ጤናማ የነዳጅ አቅርቦት፣ ጤናማ የነዳጅ ስርጭት እንዲኖር ማድረግ ተቋሙ ባለቤትም ነው። ይሄን አጠንክሮ ይሰራል ብለን ነው የምናስበው። ሌላው እንግዲህ ተቋሙ ከሚሰራቸው ስራዎች መካከል አንደኛው የገበያ ማረጋጋት ስራ ነው። ቀደም ሲል ሲያነሱልን በረዥም ጊዜ ስትራቴጂካሊ ንግዱን የማዘመን ስራዎች እንደሚሰሩ ሲያነሱልን ነበር። ነገር ግን ደግሞ በየጊዜው የሚስተዋሉ የገበያ ለመረጋጋት ሁኔታዎች ይኖራሉና ለነዚህ ምን አይነት መፍትሄዎች ነው እየተሰጠ ያለው ገበያ የማረጋጋት ስራው ላይ? እንግዲህ የኑሮ ውድነትን ከማሻሻል አኳያ ቀደም ያልሁ በርከት ያሉ የገበያ ማዕከሎችን እየገነባን ነው። አንደኛው እንግዲህ የኑሮ ማረጋጋት ሲባል ዘርፎቹ ብዙ ናቸው። አንደኛው ምርታማነትን ማሳደግ ነው። ከሁሉ በላይ የግብርና ምርታማነት ማደግ አለበት። የማኑፋክቸሪንግ ውጤቶች በተለይ የፍጆታ ምርት የምንላቸው እንደ ዘይት፣ መኮሮኒ፣ ፓስታ፣ ሳሙና አብዛኛው ህዝብ የሚጠቀምባቸው እነዚህ ምርት ማደግ አለበት። ምርት በስፋት ወደ ገበያ በገባ ቁጥር አንደኛ አቅርቦቱ አለ ማለት ነው። የንግድ ውድድሩ ጤናማ ይሆናል። እጥረት ባለበት ግብይት ውስጥ ውድድሩ ጤናማ አይሆንም። ስለዚህ በትልቁ የምርታማነት ማደግ አለበት። አንዳንዴ የኑሮ ውድነት ሲባል ተቋሙ ብዙ ጊዜ ንግድ ላይ ብቻ የሚያልቅ ይመስለዋል። የመጀመሪያው ወሳኙ ጉዳይ ግብርናና የማኑፋክቸሪንግ ውጤቶች በስፋት መመረትና ወደ ገበያ እንዲቀርቡ መደረግ አለባቸው። አንዱ ይሄ ነው። ሁለተኛው እንዲህም ሆኖ ፋብሪካዎች ስፋት ያለው ምርት እንዲያመርቱ ከተፈለገ ደግሞ ክልላችን ውስጥ ለፋብሪካዎቻችን የሚሆን ግብአት በስፋት ስላለ እኛ አሁን እየሰራ ነው ያለ አንድ ትልቁ ነገር ለፋብሪካዎች ግብአት ማቅረብ፣ ተኪ ምርት ለሚያመርቱ ቅድም እንዳልኩ ለምሳሌ ዘይት ለሚያመርት ፋብሪካ አኩሪ አተር ክልላችን ውስጥ በስፋት አለ። አኩሪ አተር ማቅረብ ያስፈልገናል። ከበቆሎ ዱቄት የሚዘጋጅ አለ። ለሱ ፋብሪካ በቆሎ ማቅረብ አለብን እና እንዲህ አይነት ምርቶችን የማቅረብ ጉዳይ በ5 ዓመቱ ስትራቴጂክ እቅድም አንድ የተሰጠን ተልእኮ ፋብሪካዎቻችን በቂ ምርት እንዲያመርቱ እና ከውጭ የሚገባውን ምርት እንዲተኩ ከተፈለገ እናንተ ግብአት አቅርቡ ተብሎ ተልእኮ ተሰጥቶን ወደ 1.8 ሚሊዮን ኩንታል የሚሆን ግብአት ለፋብሪካዎች ያቀርበናል። ይሄ እዛው ሳለ ክልልህ ላይ ወደ ሸማቹ የሚቀርበውን ምርት የማሳደግ ጉዳይ ነው ማለት ነው። ሶስተኛው ጉዳይ የግብርና የሚሆን የኢንዱስትሪ ምርት ተመርቶ ወደ ገበያው ሲቀርብ ደግሞ ጤናማ በሆነ ግብይት ባጠረ የግብይት ሰንሰለት ካልተመራ ዞሮ ዞሮ ደላላ ዋጋውን እየተመነ አቅርቦቱን የምርት እንቅስቃሴውን ደላላ አቅጣጫ እያበጀለት ስለምንቸገር ደላላን መቀነስ አለብን ብለን በዚህ ዓመት እንዳንድ ተልእኮ ወሰድ ነው። ለምሳሌ በሶስት አይነት ምርቶች ድለላ ማንም ሰው አይፈቀድለትም። ሰብል ምርት፣ እንስሳት ምርት ላይ እና አትክልትና ፍራፍሬ እነዚህ ላይ ምንም አይነት የድለላ ፍቃድ የለም። የድለላ ፍቃድ በብዙ መንገድ ህጋዊ ሆኖ ይሰጣል፣ ሰርቶ ግብር ይከፍላል። እነዚህ ላይ ግን አይፈቀድም፣ በአዋጅ የተከለከለ ነው። እነዚህ ደግሞ እነዚህን ምላቸውን የምርት አይነቶች ከዚህ በፊት ኢቭን ለምሳሌ አንዳንድ ቦታ ላይ በመስኖ ምርት ይመረታል። በመስኖ ምርት ተመርቶ እያለ ደላላ በህገ ወጥ መንገድ ጣልቃ ስለሚገባበት ምርቱን የሚተምነው እሱ ነው። ወይ ሸማቹ አይጠቀም ወይ ደግሞ አምራቹ አይጠቀም። በመሃል ያለውን ዋጋ ደላላ እየተመነ
ግብይቱንም ያበላሻል፣ ዋጋም ያነራል። ስለዚህ እዚህ ቦታ ላይ ደላላ እንዳይኖር አሁን በዚህ 11 ወር ወደ 721 የሚሆኑ ደላላዎችን የተለያየ አይነት እርምጃ ወስደናል። የገንዘብ መቀጫ የተቀጣለ፣ የታሰራለ፣ ማስጠንቀቂያ የተሰጠዋል። አሁንም ለረጅም ዓመታት ይሄ የደላላ ጣልቃ ገብነት መልኩን እየቀያየረ ስለነበረ አሁንም ሙሉ ለሙሉ ችግሩን ፈተነዋል ብለን አንወስድም። ስራ ይጠይቃል፣ ግን ተጀምሯል። ትንሽ እፎይታ ያገኘንበት ሁኔታ አለ። ከዛ በላይ አራተኛው ጉዳይ ደግሞ ይሄን ማስቀረት አንድ ነገር ሆኖ ምርቱ ደግሞ ቅድም ባልሁ መንገድ አምራችና ሸማች ተገናኝተው መገበያየት አለባቸው። ያ ካልሆነ አሁንም ሌላ ህገወጥ ነጋዴ ይመጣል። ይሄን ከማድረግ አኳያ ቅድም እንዳልኩ 9 ዘመናዊ የገበያ ማዕከሎች ስራ ጀምረዋል። ወደ 300 የሚደርሱ የእሁድ ገበያና የድንኳን ገበያዎች አሉ በየጊዜው ተግባራዊ የሚደረጉ። እነዚህ አጫጭር ጊዜ ነው ቆይታቸው። ምርት የአካባቢ ምርት ይመጣል፣ የፋብሪካ ውጤት ይመጣል። በእነዚያ የገበያ ቦታዎች የድንኳን ገበያዎች ግብይቱን እናፋጥናለን ማለት ነው። ይሄን እያደረግን የውጩ ህገወጥነት በእነዚህ እንዲገራ፣ ለምሳሌ በትልልቅ የገበያ ማዕከሎቻችን ምርት በተመጣጣኝ ዋጋ ስናቀርብ የውጩ መገራት ጀመረ። ሙሉ ለሙሉ ተፈቷል እያልኩ አይደለም። የውጩ እንዳውም የጥቅም ግጭትን መጣ። እናንተ ገበያ ማዕከል ውስጥ ያላችሁ ነጋዴዎች እያሰራችሁን አይደለም የሚል የውጩ ስሞታ አመጣ ማለት ነው። እኛም እየደገፍናቸው ጭምር ይሁን እየተጠናከረ ነው። ስለዚህ ህገወጥነትን መከላከል ከላይ ያልኩት አንድ ነገር ሆኖ እንዲህ አይነት የግብይት ስርዓቶችን በማጠናከር የኑሮ ውድነትን ለመከላከል ጥረት እየተደረገ ነው። ከምርት ነው የሚጀምረው። ቅድም እንዳልኩ ግብርና ጥሩ ሲያመርት ገበያ ይረጋጋል። ግብይት ደግሞ ሲሰራ የተሻለ ይሆናል። እየተከታተላችሁ ያላችሁት የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅትን ነው። በዛሬው ሀሳባችን እያነሳን ያለነው የአማራ ክልል የንግድና ገበያ ልማት ስራዎችን ነው። ቆይታችን አሁንም ይቀጥላል። ለምናነሳቸው ሀሳቦች ዶክተር ኢብራሂም መሐመድ የቢሮ ኃላፊ ምላሽና ማብራሪያ እየሰጡን ይገኛሉ። አብራችሁን ሆኑ። ዶክተር እንግዲህ የንግድ ቢሮ ከሚመራቸው ሌሎች ስራዎች መካከል አንደኛው አክሲዮንና ከዚህ ጋር የተያያዙ ስራዎች እንደሆነ ይታወቃል። ዘርፉ ላይ አሁንም ህገወጥነት ከሚስተዋልባቸው ዘርፎች መካከል አንዱ የአክሲዮን ጉዳይ እንደሆነ ይታወቃልና አክሲዮንን በሳቢው እንዲመራ ከህገወጥነት እንዲላቀቅ እዛ አካባቢ የሚስተዋሉ ህገወጦችንም እንዲታረሙ ከማድረግ አንጻር እንደው ምንድነው እየተሰራ ያለው የሚለውን እስኪ ስለ አክሲዮን ያንሱልን። ንግድን በአክሲዮን የመምራት ጉዳይ ያው የዓለም ተሞክሮ ነው። ምናልባትም የኛም ሀገር እያደግን ስንሄድ አብዛኛው ካፒታልን አንድ ላይ አድርጎ እውቀትን ሐሳብን አንድ ላይ አድርጎ የንግድ ሐሳብን አንድ ላይ አድርጎ በጋራ ምንመራበት የንግድ አይነት ነው። ሰዎች ሀብታቸውን አንድ ላይ ካፒታላቸውን አንድ ላይ ያደርጋሉ፣ እውቀታቸውን አንድ ላይ ያደርጋሉ፣ ጊዜያቸውን በስራቸው ላይ በጋራ ያሳልፋሉ። ይሄ ትልቅ እሳቤ ያለው ምናልባትም ንግዳችን ከፍ ካለ እነዚህ አክሲዮኖች እየበዙ ነው የሚሄዱት። ይሄ በጣም ጥሩ ሐሳብ ነው። ይሁን እንጂ በስርዓት ካልተመራ ደግሞ አደጋው በዛው ልክ ነው። ከኛ ክልል በርከት ያሉ በተለያየ ከተሞች በርከት ያሉ አክሲዮኖች የመጀመሪያ ምዝገባ ነው የሚያደርጉት። መተዳደሪያ ደንባቸውን ይዘው አባላት ያመኑበትን ይዘው ምዝገባ ነው የሚሰጣቸው። በምዝገባ ሂደት አልፈው ካጠናቀቁ በኋላ ደግሞ ወይ ወደ ምርት ወደ አገልግሎት አንድ የሆነ ለገበያ የሚቀርብ ነገር ይዘው ይመጣሉ ማለት ነው። በዚህ ሂደት ውስጥ በአግባቡ መምራትን ይጠይቃል። እውነት ለመናገር እኛ በዚህ ዓመት 50 የሚሆኑ አክሲዮኖች ላይ ፍተሻ አድርገናል። በእኛ በንግድ ተቋሙ በሰጠናቸው ንግድ ፈቃድ በሰጠናቸው እውቅና መሰረት እየሄዱ ነው አይደለም ብለን ፍተሻ አድርገናል። ፍተሻ ስናደርግ የአባሎቻቸውን ጥቅም የሚያሳድጉ ካፒታላቸው እንዲያድግ ጤናማ ሆነው የሚሰሩ በርከት ያሉ አክሲዮኖች አግኝተናል። ይሄ በጣም ጥሩ ተስፋ ሰጪ ነው።
ከነዚህ በተቃራኒው ደግሞ ጥቂት የሆኑ አክሲዮኖች ደግሞ የአባላትን ሀብት በአግባቡ የማያስተዳድሩ በሰጠናቸው ፍቃድ መሰረት የማይሄዱ ብዙ እንቅስቃሴያቸው በህገ ወጥነት የሚያልፍ አክሲዮኖች ደግሞ አግኝተናል። ይሄ በአብዛኛው ችግሩ ማን ላይ ሆኖ ነው ያገኘ ነው? አመራሮቹ ላይ ነው ሆኖ ያገኘ ነው። የአክሲዮን አመራሮች አንድ አክሲዮን ሲቋቋም ወደ ስራ ሲገባ ምን ሂደቶች ማለፍ እንዳለበት ይታወቃል፣ ያውቁታል። እኛም በተደጋጋሚ ስልጠና ሰጥተናል። መተዳደሪያ ደንባቸውም ላይ አላቸው። ለምሳሌ በአመት አንድ ጊዜ የጠቅላላ ጉባኤ ይካሄዳል፣ አባላት ያሉበት። ያኔ ስራ ይገመገማል፣ ትርፍና ኪሳራቸው ይሰላል፣ ሪፖርት ይደረጋል። በአግባቡ የሰሩ አመራሮች ካሉ ይቀጥላሉ፣ መቀየር ያለባቸው አባላት ካሉ አመራሮች ካሉ ይቀየራሉ። ይሄን ስርዓት በተገቢው የማይመሩ አክሲዮኖች አሉ። በአመት አንድ ጊዜ ኦዲት መደረግ አለባቸው። በህጋዊ ኦዲተር ኦዲት ተደርጎ ይሄ የሀብት አያያዛችን የአክሲዮን አመራራችን ጤናማ ነው አይደለም የሚለውን ያሳያል። ይሄንን በተገቢው የማያደርጉ አግኝተናል። ባለማድረጋቸው አንዳንዶቹ ቢያደርጉትም እስከነ ድክመቱ ይቀጥላሉ። አንዳንዶቹ ደግሞ ማድረግ የማይፈልጉ በእነዚህ ሁለት መሰረታዊ ጉዳዮች ላይ ተመስርተን ፍተሻ ስናደርግ የሀብት አያያዛቸው ለብክነት የተጋለጠ መሆኑን አይተናል። የአመራር ስርዓታቸው የአባላትን ጥቅም በሚያስከብር መንገድ አይደለም፣ እንደውም የአባላትን ጥቅም በሚጋፋ መልኩ ሆኖ አይተነዋል። ስለዚህ በዚህ ረገድ መስተካከል ያለባቸው አካላት እንዳሉ አይተናል። ከኛ አለፍ ብሎ ደግሞ አባላት ወደ ህግ አካልም ሄደው ተጠያቂነትን ለማረጋገጥ በሂደት ላይ ያሉ ስራዎች አሉ ማለት ነው። ስለዚህ እዚህ ላይ እንደ ተቋምም እንስራ ብለን በተለይ ከ2 ዓመት ወዲህ እዚህ ላይ ያተኮረን አክሲዮን ትልቁ የወደፊት አንዱ የንግድ አይነት ነው። ለምሳሌ በግለሰብ ደረጃ አንድ ግለሰብ የሚያወጣው ፈቃድ አለ። ኃላፊነቱ የተወሰነ ድርጅት ደግሞ አለ። አክሲዮን ደግሞ የምንለው ትልቁ ስለሆነ ትልልቅ ሀብትም የሚንቀሳቀስበት ስለሆነ ይሄን በጤና ከወዲሁ ካልገራ ነው የክልሉን ንግድ የማበሳቆል እድል አለው። ከወዲሁ ደግሞ በደረስንበት ደረጃ አክሲዮን ትላንት አይደለም የተቋቋመ። አሁንም ልህ የዛሬ 7 ዓመት 8 ዓመት የተቋቋሙ አክሲዮኖች ናቸው በጥሩ ጎንም የምታያቸው በድክመትም የምታያቸው። ስለዚህ በደረስንበት ጊዜ አርመን ወደ ትክክለኛው መንገድ እንውሰዳቸው። አባላትም በዚህ ላይ ስለሚያዋጡት ሀብት፣ ስለመሰረቱት ድርጅት፣ ስለሚንቀሳቀሰው ንግድ በቅርብ እያወቁ ሐሳብ እየሰጡ አመራራቸውን እየቀየሩ እየጠየቁ መምራት አለባቸው። እንዲሁ አክሲዮን አለኝ በሚል ብቻ ሁኔታዎች ሰላም ሊሆኑ አይችሉም። ስለዚህ የኛም ተቋም መስራት የሚገባበትን ያህል ስራ ይሰራል። የአክሲዮን አባላትም አመራሮችም መስራት የሚገባቸውን መስራት አለብን። ይሄ ሲሆን የክልላችን የአክሲዮን እንቅስቃሴ የተሻለ ይሆናል። በተለይ ደግሞ በርከት ያለው አክሲዮን ያለ ባህር ዳር፣ ጎንደር፣ ደሴ አካባቢ ስለሆነ እነዚህ ከተሞች ላይ እኛም በአካል እየደረሰን ፍተሻ እያደረግን የሚስተካከለው እንዲስተካከል፣ ጥሩ ነው በጎ ነው የሚባለው ደግሞ እንደዛ እየተባለ ለመምራት ጥረት እያደረግን ነው። ቢሮ እንግዲህ እስከ ወረዳ ድረስ መዋቅር ያለው ቢሮ እንደሆነ ይታወቃል። የንግድ ቢሮና እስከታችኛው ያለው መዋቅር የንግድ ጊዜው የሚፈልገውን ዘመኑ የሚፈልገውን የንግድ አገልግሎት የተቋም አገልግሎት እንዲሰጥ ከማድረግ አንጻር ከብልሹ አሰራሮችም ርቆ ወጣ ገባ የሚል የብልሹ አሰራር ምልክቶች ካሉ እስከታች እስከ ወረዳ ያለው መዋቅራችሁ በዚህ ልክ የህዝብ አገልጋይ እንዲሆን በአቅም ግንባታም በሰው ኃይል አደረጃጀትም እንዴት ነው ተቋሙ ላይ እየተሰራ ያለው? የሁሉም ነገር መጀመሪያ አደረጃጀትህን ማጠናከር ነው። አሰራርህን ማሻሻል ነው። የታችኛውን መዋቅር ደግሞ የምትደግፍበት የምታበቃበት ስርዓት ማብጀት ነው። የድጋፍና ክትትል ስርዓት ማብጀት ነው። ቅድም እንዳልኩ ከአደረጃጀት አኳያ ያው የንግድ መዋቅር የረጅም ጊዜ የሚባል ልምድ ያለው ተቋም ነው። አደረጃጀቶችን እየተነጋገርን ለመፈተሽ ለማስተካከል ጥረት እየተደረገ ነው። ከአሰራር አኳያም ቅድም እንዳልኩ አዳዲስ አሰራሮችን የብልሹ አሰራርን የሚዘጉ አሰራሮች የተጀማመሩበት ሁኔታ አለ። ከሱ በላይ ደግሞ እነዚህን የህዝብ አገልጋይ ነኝ ብሎ እነዚህን ተረድቶ
በታማኝነት ህዝብን እንዲያገለግል ደግሞ አመራሩን ባለሙያውንም በስልጠና እናበቃለን። ስልጠናዎች አሉን፣ በተለያየ አጀንዳ ስልጠናዎች አሉን፣ በስልጠና እንደግፋለን። እሱ ብቻ አይደለም፣ ባጫጭር ጊዜዎች የታችኛውን መዋቅር እስከ ወረዳ እስከ ንግድ ተቋሙ የኛም የክልሉ ቲም የተደራጀ ሂዶ ይፈትሻል፣ ማስተካከያዎችን ያደርጋል። በዚህም የኛ ቲም ታች ላይ በመውጣቱ የታችኛውን መዋቅር አሰራር ፈትሾ ከማስተካከል በላይ በፍተሻም የምናገኛቸው ትልልቅ ግኝቶች አሉ። እነሱን ጭምር በስልጠናም በመስክም እየተገኘን ሁኔታዎችን ለማረም ለማስተካከል የተሻለ እንዲሆን ለማድረግ ጥረት እየተደረገ ነው። እውነት ለመናገር በጀመርናቸው አዳዲስ አሰራሮች የታችኛው መዋቅር መነቃቃት፣ ለምሳሌ ይሄ የገበያ ዘመናዊ የገበያ ማዕከል አምራችና ሸማችን የሚያገናኝ አዲስ ሀሳብ ነው በክልላችን። ይሄን ሲያዩ በ5 ዓመት ስትራቴጂክ እቅድ የተሰጠንን እነዚህን አዳዲስ ሀሳቦች ስናሰለጥን ወደ ስራ ስናስገባ መነቃቃት አለ። ተቆራርጦ ለመስራት ዝግጁነት አለ። ጥሩ ነው። እንደዛም ሆኖ ይሄ ንግድ ህገወጥነት የሚለየው አይደለም። የትኛውንም ዓለም ስትወስደው በንግድና ግብይት ውስጥ መሽረፍ አለ። መሽረፍ ባልተገባ ሁኔታ ሄዶ ለመጠቀም አለ። ይሄ ስራ ይጠይቃል። ወደፊት የጀመርናቸውን ነገሮች እያጠናከርን ለስርቆት ለሌላ ህገወጥነት የማይመች የማድረግ ጉዳይ የአንድ ጀንበር ስራ አይደለም፣ የአንድ ተቋምም ስራ አይደለም። እኛ አሁን እውነት ነው የምነግርህ ከፖሊስ በየደረጃው ካለ ፖሊስና የፍትህ መዋቅር ጋር አብረን ባንሰራ አይቻልም። እነዚህ ተቋማት የኮሚቴው ላይ ያሉ ተቋማት ብቻ ሳይሆን በቀጥታም በተዘዋዋሪም የንግድን ተቋም ስራዎች ተጽዕኖ ሊኖራቸው የሚችሉ ሌሎች ተቋማት ይኖራሉና በባለቤትነት እንዲሰሩ ቅንጅታዊ አሰራር ላይ ያለውንም አብረው ሊያነሱልን ይችላሉ። እንግዲህ ይሄን የምናደርገው ምንድነው? በክልል ደረጃ አንድ ትልቅ ግብረ ኃይል አለ። ወደ 17 ተቋማት ያሉበት ነው። ይሄ ኮሚቴ ህገወጥነትን መከላከል፣ የኑሮ ውድነትን ማረጋጋት፣ የኤክስፖርት ግብይትን ማሳለጥ ነው በትልቁ የምንጠቀምበት። በተለይ ደግሞ ጎላ ያለ ሚና ያለው ህገወጥነትና ኮንትሮባንድ ንዑስ ኮሚቴ የምንለው አለ ከትልቁ ግብረ ኃይል። ይሄን ፍትህ፣ ፖሊስ፣ ንግድ፣ ጉምሩክ፣ ገቢዎች የክልላችን ገቢዎችም የፌዴራል እዚህ ቅርንጫፍ ጽህፈት ቤት አለው። እነሱ ምግብና መጠጥ የምንላቸው የፌዴራል ተቋማት አሉ። እነዚህ አንድ ላይ ሆነን አመታዊ እቅድ ተዘጋጅቷል። አመታዊ እቅዳቸውን በየሩብ አመቱ እየገመገሙ ይመራሉ። በመስክም ወጥተው ፍተሻ ያደርጋሉ በጋራ ሆነው ማለት ነው። ስለዚህ እኛ የምናገኘው ግኝት አለ። ለምሳሌ ህግ አስተዳደራዊ እርምጃ ምን ወስድበት አለ። ፍቃድ መቀማት፣ ፍቃድ ማገድ፣ ለተወሰነ ጊዜ አግዶ መቆየት፣ ድርጅቱን ለተወሰነ ጊዜ ማሸግ፣ እንዲህ የምንላቸው አስተዳደራዊ እርምጃዎች አሉ። ከዚህ ያለፉትን መረጃ ለፖሊስ እናቀርባለን። ፖሊስ አደራጅቶ ለፍትህ ያቀርባል፣ ፍትህ ያስቀጣል ማለት ነው። ይሄ መስተጋብር በየጊዜው እየተገመገመ ነው የሚመራ ማለት ነው። ወደፊትም ተስፋችን ይሄ ኮሚቴ በተጠናከረ ቁጥር ህገወጥነትን መቀነስ እንችላለን። ደረጃ በደረጃ ያን ያህል ተጽዕኖ የማይፈጥርበት ደረጃ ማድረስ የግድ ይላል ነው። ይሄ በትልቁ እየተሰራ ነው። ይሄ ኮሚቴ ቅድም የማነሳልህን ኬዞች ወደ 1279 አካባቢ ኬዞች ያልሆን በጋራ የምንሰራቸው ናቸው። አሁን እነዚህ ፍትህ ላይ ያሉ ወደ ፍርድ ቤት የተላለፉ ጉዳዮች ናቸው። በተለይ ፍትህ አካባቢ አንድ የኢኮኖሚ ጉዳዮች ዳይሬክተር የሚባል አላቸው። እነዚህ መረጃዎች ተደራጅተው ኢብን እኛ አንዳንዴ ያልተገባ ውሳኔ ወረዳ ላይ ሲሰጥ ይግባኝ የሚል ይሄ አካል ነው። አይ ጥፋቱ ከበድ ያለ ነው፣ ንግድን የተላለፈበት መንገድ የህብረተሰቡን ጤና የሚጎዳ ግብይትን የሚጎዳ ነው፣ ስለዚህ መቀጣት አለበት ብለን በዛ ደረጃ ተነጋግረን ይግባኝ ሁሉ እየተባለ ነገሮችን ለማፋጠን ጥረት እየተደረገ ነው ማለት ነው። የዚህ ኮሚቴ ይሄ ብቻ አይደለም። ቅድም አላነሳሁትም እንጂ የኮንትሮባንድ ንግድ አለ። የገቢ ኮንትሮባንድ የምንለው አለ። እንደ መጠጥ፣ ሲጋራ፣ ምን አንድ አይነት መዋቢያ እቃዎች
ምንላቸው የሚገቡ አሉ። በተለይ በሱዳን ድንበር ወደ ሀገር ውስጥ የሚገቡ ምርቶች አሉ ከኛ ክልል አኳያ። የወጪ ኮንትሮባንድ የምንለው ደግሞ የቁም እንስሳት አለ፣ በተለይ ጎላ ያለው ማለት ነው። እነዚህንም ጭምር ከጉምሩክ ጋር ከፌዴራል ፖሊስ ጋር ከፍትህ ከፖሊስ ጋር ሆነን የሚወጡባቸው በሮች ይታወቃሉ። እነሱን እየተከታተልን የማስቀጣት በድርጊቱ የተሳተፉትን ኮንትሮባንዲስቶች የማሳሰር ለነዚህ ደግሞ የሚመግቡ ደግሞ ሌሎች አካላት ደግሞ አስተላላፊ የምንላቸውን የመግራት ሁኔታ እየተሰራ ነው ማለት ነው። በሁሉም አካባቢ እነዚህን አሰራሮች አጠናክረን ችግሩን በዘላቂነት እንፈታለን ብለን እናስባለን። ዶክተር ኢብራሂም መሐመድ የአማራ ክልል የንግድና ገበያ ልማት ቢሮ ኃላፊ ከገበያና አጠቃላይ ከግብይት ስራዎች ጋር ተያይዞ ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅት ጋር ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ያው እናንተ ጋር በስፋት ነው እየሰራን ያለን። ወደፊትም ይሄን ሁኔታ እንድታጠናክሩ ሀሳብ እየተቀያየርን እኛም ለህዝቡ መረጃ እየሰጠን ህብረተሰቡ ድጋፉ በጣም ትልቅ ነው። ህገወጥነት አስመርሮታል። ህገወጥነትን ታገሉልኝ ነው የሚለን። ስለዚህ እናንተንም ህዝቡንም እየደገፈን ያለውን ህዝብ እጅግ ነው የምናመሰግን። አክብሮት አለኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅትን ስትከታተሉ ቆይታችኋል። የገበያና የንግድ ስራዎችን ነው ዛሬ እያነሳን ቆይታ ያደረግነው። ስለነበራችሁ አብሮነት እናመሰግናለን። ዘመኑ ታደለ ከመላው የስቱዲዮና ስርጭት ባለሙያዎች ጋር ቆይታ አድርጌያለሁ። ሌሎች ዝግጅቶች ይቀጥላሉ። ጤና ይስጥልን።